السلام على النبي الصادق الأمين وعلى آله وصحبه أجمعين. المرتبة الثانية ሁለተኛው መርተባ ሆነ የዛሬ ደርሳችን المرتبة الثالثة المرتبة الثالثة الإسلامنا الإيمان سلاسلتنا المرتبة الثالثة ሶስተኛው ነጥብ ወይንም ሶስተኛው የዲን እርከን الإحسان ኢህሳን መልካም መስራት ወይንም ይሄ ነብዩ አለይሂ ሰላቱ ሰላም በራሳቸው ገልጸው አስቀምጠውታል። ይሄን የተመለከተ ይሆናል ማለት ነው። አልኢህሳኑ ኢህሳንን የተመለከተ ይሆናል። ኢህሳን ማለት ቋንቋዊ ትርጓሜ ያለው ኢትቃኑ ሸይء ወኢትማሙ አንድ ነገር ማረጋገጥና አጥብቆ አጠንክሮ አሟልቶ መፈጸም ማለት ነው። ኢህሳን ቋንቋዊ ትርጓሜውን ካየን ማለት ነው። ወሆ አልጀማል ውበት ማሳመር ضد القبح ያስቀያሚነት ተቃራኒ ነው። ይሄንን ይይዛል። ኢህሳን የሚባል ነገር ባይሆን በሁለት ደረጃዎች ከፍለን ማየት እንችላለን። ኢህሳን بين العبد وربه ኢህሳን بين العبد وربه በአላህና በባሪያ መካከል ያለ ኢህሳን አለ። እንዲሁም ኢህሳን بين العبد والناس በሰዎችና በባሪያ መካከል ያለ ኢህሳን አለ። በጎ ማድረግ ጥሩ መፈጸም ማለት ነው። ጥሩ ስነ ምግባር ማለት ነው። አሁን የነብዩ አለይሂ ሰላቱ ሰላም እንትናቸውን ገለጻቸውን እንዴ አልኢህሳኑ ኢህሳን ሩኩኑ ዋሂዱን ይላሉ ሼህ መሐመድ ኢብኑ አብዱል ወሃብ ረሂመሁላህ። ሩኩኑ ዋሂዱን አንድ ማዕዘን ብቻ ነው ያለው። አንድ ማዕዘን አርካኑል ኢስላሚ ኸምሰቱን አርካኑል ኢማኒ ሲተቱን ወሩኩኑል ኢህሳኒ የኢህሳን አርካኖች ደግሞ አንድ ሩክን ብቻ ነው ያለው። አንድ ማዕዘን አንድ መሰረት ብቻ ነው ያለው። كما في الحديث ለምሳሌ ነብዩ አለይሂ ሰላቱ ሰላም በሐዲስ ውስጥ የተናገሩትን ይመስል ማለት ነው። ምን ብለው ረሱል አለይሂ ሰላቱ ሰላም አንተ ዕቡድ አላህ አክብርኒ አን الإحسان አላቸው ጅብሪል። እስኪ ስለ ኢህሳን ንገሩኝ ሲላቸው ቃል መላእክተኛው ነብዩ አለይሂ ሰላቱ ሰላም እንደሃሉ አንተ ዕቡድ አላህ አላህን ልትገዛው ነው። ከአነከ ተራሁ ልክ እንደምታየው አድርገህ ልትገዛው ነው። فإن لم تكن تراه አንተ ባታየው فإنه يراك እሱ ያያልና አሉ መላእክተኛው ነብዩ አለይሂ ሰላቱ ሰላም። አንተ ዕቡድ አላህ ኢህሳን ማለት بين العبد وبين الله ያለው ነው። ይሄ ዴፊኒሽን ይሄ ገለጻ ይሄ ማብራሪያ በአላህ ባሪያና በአላህ መካከል ያለው መግለጫ ነው። ይሄንን በዚህ ነው እየተገለጸው ዲፋይን ያደረገው ነብዩ አለይሂ ሰላቱ ሰላም። አንተ ዕቡድ አላህ አላህን ልትገዛ ነው። ከአነከ ተራህ ልክ እንደምታየው ተጨንቀህ ተጠበህ እንደዚህ ነገር አሳምረዋለሁ ይበለ አሳምረ ቢኸውፊ ወኹሹዕ ሶላት ውስጥ ያለ ሰው ዘካም ውስጥ ምንም አይነት እንትን ተርፋትር ወይንም ደግሞ የሆነ ነገር እንዳይቀርበትና እንዳይበላሽበት ማንኛውም ዒባዳ ላይ ከአነከ ተራህ ልክ እንደምታየው ተጨንቀህ ተጠበህ ፈርተው فإن لم تكن ترى ምናልባት አንተ ባታየውም فإنه يراك ያያልና እንደምታየው አድርገህ አይደል። እንደም ዑለማዎች ይሄንን ጁምላው ሁለት እርከኖች አሉ እዚሁ ራሱ ውስጥ ይላሉ። እንዴት አንተ ዕቡድ አላህ ከአነከ ተራ እንደምታየው አድርገህ ልትገዛው። ይሄ ትልቁ ዑቡድያ ነው። ይሄ ትልቁ ባርነት ነው። እንደምናየው አድርገን መገዛታችን ትልቁ እንትና ትልቁ እርከን ነው። እዙ فإن لم تكن ترى አንተ ባታየውም እንኳን فإنه يراك ያያልና ያየኛል ብለህ ደግሞ ተጠንቀቅ ይላሉ። እንደምታየው አድርገህ ተጠንቀቅ ማለትና ያየኛል ብለህ መጠንቀቅ የሚባለው እርከኖቹ ውስጣዊ ስሜታችንም ራሱ ይህንን በሚያቀብልበት ሰዓት ይበላለጣል ነው የሚሉት። ነገር ግን አንድ ሩክን ነው። አንተ ዕቡድ አላህ አላህን ልትገዛው ከአነከ ተራ እንደምታየው አድርገህ فإن لم تكن ترى አንተ ባታየውም እንኳን فإنه يراك እሱ ያያልና ነብዩ አለይሂ ሰላቱ ሰላም በዚህ ነው ይሄንን ምን ያደረጉት ይሄንን ገለጻ ወይንም ደግሞ ዲፋይን አድርገው የገለጹበት በዚህ ትርጉም ነው ማለት ነው። እኛ ኢህሳንን በጎ ማድረግ በጎ ውለታ ብለን እንረዳዋለን። ነገር ግን ይሄ በሰዎችና በሰዎች መካከል ሲሆን ነው። ኢህሳን ማለት ለአላህ ኢህሳን ማለት ምንድነው? ከኛ ከሰዎች ለአላህ ኢህሳን ማለት እንደምናየው አድርገን መገዛት ሲሆን እርስ በርሳችን ኢህሳን ማለት ደግሞ አግዘኝ ሲለኝ ጓደኛዬ ለሱ ውለታ መዋል ማገዝ ማለት ነው። ይሄ ነው በሰዎችና በሰዎች መካከል ሲሆን فإحسان بين العبد وربه ውጭ ላይ ነው የምነግራችሁ። ተከታተሉ ዝም ብላችሁ አዳምጡኝ። የተወሰነ ነገር ልንገራችሁ። ኢህሳን بين العبد وربه هو إتقان العمل الذي كلفه الله به ኢህሳን ማለት በጎ ማድረግ ወይንም ደግሞ አላህ Subhanahu Wa Ta'ala ባዘዘው ነገር አሳምሮ አጽድቶ በጥንቃቄ መፈጸም ማለት ነው። በአየት የዲ صحيحا خالصا لوجه الله تعالى ለአላህ ብሎ ሊሰራ ማለት ነው።
ምክንያቱም አላህን እንደምታየው አድርገህ ተገዛ ማለት እኮ አንተ ባታየው የምትያያልና አሳምረህ ስራ ኹሹን ጠብቀህ ስራ በጥንቃቄ ስራ ኢኽላስ ይኑርህ ለምትሰራው ስራ እንዲሁም ሙታባዓ ለረሱልላህ ሰለላሁ ዐለይሂ ወሰለም ለመላእክተኛው ሙታባዓ ይኑርህ ማለት ነው። ይሄ ነው ኢህሳን ማለት አረጋግጦ አሳምሮ ሸሪዓውን ጠብቆ መፈጸም ነው። ሰው በፈህሙ አይደለም ማድረግ ያለበት። አንድ ሐዲስና ቁርአን መጥቷል ወይ መረጃ አለ ወይ መላእክተኛ ነብይ አለይሂ ሰላቱ ሰላም ይሄን ነገር ፈጽመውታል ወይ በዛ አይነት መልክ ነው ወይ የፈጸሙት እዚህ ጊዜ ላይ ነው ወይ የፈጸሙት እንዴት ነው አፈጻጸሙ የሚለውን ነገር በአጽንኦት ፈልስለን አውቀን የምንሰራው ስራ ይሄ ነው ኢህሳን ማለት ይሄ ነው ኢህሳን ማለት በትክክል አንተ አቡደላህ ከአንከ ተራ ቢአይብሉ ቀዲከ اليقين والإيمان بالله كأنك تشاهد الله ያ ይሄ ማለት እንደምታየው አድርገህ መገዛት ማለት እናያለን ማለት አይደለም ዱንያ ላይ አላህ Subhanahu Wa Ta'ala ማንንም ያየን የለም ማንንም ያየው አላህ Subhanahu Wa Ta'ala አቅን የለም ይሄ የታወቀና ያለቀለት ጉዳይ ነው ነገር ግን እንደምታየው አድርገህ ማለት በምሳሌ ነገር ነው የተናገሩት እንደምታየው ማለት የንጽጽር ንግግር ማለት ነው እንደምታየው አለ እንዴት እንደማያዩ ይሆናል አንድ ሰው ከተባለ የቂኑ ለአላህ ያለው እርግጠኝነት ለአላህ ያለው ተቅዋ ለአላህ ያለው ኸውፍ ይሄ ነገር አላህ Subhanahu Wa Ta'ala እንደ ሙሻሃደተን ዒያንን ባይኑ እንደሚያድርጉ የቂኑ ዳያድርሰው ማለት ነው የቂን የሌለው ሰው ምንም አይመስለው ስለዚህ ኢህሳን ደግሞ ጥሩ ነገር ደሞዝ አለው ኢነላህ ማዓል ሙህሲኒን አላህ በትክክል በእርግጠኝነትና አሳምረው ከሚገዙ ሰዎች ጋር ነው ለለዚነ አህሰኑ الحسنى وزياده ብሎም አላህ Subhanahu Wa Ta'ala ቃል ገብቷል ለለዚነ ለነዛ አህሰኑ አሳምረው እኔን እንደሚያኝ አድርገው ለሚገዙት ምን አላቸው الحسنى ጀነት አላቸው ወዚያዳ አረ ተጨማሪም ስጦታ አላቸው ቦነስ ምን አላህ Subhanahu Wa Ta'ala ፊት ማየት ብለው ፈስረውታል ዑለማዎች ይሄ ነው وإن الله مع الذين اتقوا والذين هم محسنون الله ከነማን ጋር ነው ከነዛ እሱን ከሚጠነቀቁት ከሚፈሩትና አሳምረው ዒባዳቸውን ከሚፈጽሙት ጋር ነው ብሏል ይሄንን በትክክል እንረዳው ወደ ቅራአት ተመልሻለሁ ተከታተሉ ኢህሳን ማለት አንተ ዕቡድ አላህ ከአንከ ተራህ فإن لم تكن تراه فإنه يراك እንደምታየው አድርገህ ልትገዛው ነው አንተ ባታየውም እንኳን እሱ ያያልና ይሄ ከሐዲስ ላይ ቅጣት ምን ሐዲስ رواه البخاري ومسلم متفق عليه ከሆነ ሐዲስ ነው ወደፊት ይመጣላችኋል ሙሉ ማለት ነው እዛ ላይ የተናገሩት ነው ያንን ቀንጨብ አድርገው አምጥተው ነው ስለ ኢህሳን ለማስረጃት ወደሪሉ ለዚህ ማስረጃው ቀውሉሁ تعالى ይሄ አላህ Subhanahu Wa Ta'ala ንግግር ነው ለዚህ ማስረጃው ይሄ አላህ Subhanahu Wa Ta'ala እንትን ቃል ነው አላህ Subhanahu Wa Ta'ala ምን ይላል ኢነላህ አላህ مع الذين كنزاغانو بعونه معية ሁለት አይነት معيዎች አሉ معية إحاطة بالعلم الله سبحانه وتعالى እነዛን ተቅዋ ያላቸውንም የሌላቸውንም ሁሉም አብሯቸውን ያዕለሙሁም ያውቃቸዋል ይሄ ኢሓጣ بالعلم ይባላል معية عامة ከሆነ ማለት ነው ጠቅላይ معية ከሆነ ይቺ ግን معية خاصة ናት ይቺ معية خاصة ናት ተግባባን አላህ Subhanahu Wa Ta'ala ሁላችንም ጋር ነው አላህ Subhanahu Wa Ta'ala ከሙተቆች ወይንም ደግሞ ከሙህሲኖች ጋር ብቻ አይደለም በምን ከሆነ በዕልም ማለት ነው ይቺ ነዕየተን አማ ከሆነ አላህ Subhanahu Wa Ta'ala ሁሉም ጋር ነው ሁሉንም ያውቀዋል አላህ በዛቱ ሁሉም ጋር ነው ማለት አይደለም ይሄ ቢዛት አይደለም ምክንያቱም لأن الله تعالى مبين عن خلقه كالله سبحانه وتعالى كفطرة عالمه تليته فوق العالم ነው ያለው فوق العرش ነው ያለው بذاته ማለት ነው أما بعلمه እኛ ጋር ነው በእውቀቱ እኛ ጋር ነው አላህ Subhanahu Wa Ta'ala ይሄ ተእዊልም አይደለም ቦታው ላይ ነው የተፈሰረው ተግባባን አይደል ተእዊል አይደለም ይችላል ሁሉ ጊዜ መጅ ወይንም ደግሞ መቀየጥ መቀላቀል አንድ ላይ ጎን ለጎን መሆን እየታከኩ አብሮ መንቀሳቀስ ብቻ አይደለም መዕያ እዚህም ባይሆን መዕያ እንጠቀማለን ለምሳሌ መዕያ ልንገራችሁ ሩቅ ሆኖ መዕያ የአላህኛ ጋር فوق العرش ሆኖ መዕያ ከኛ ጋር ይሆናል እንዴ አዎ ይሆናል ለምሳሌ አንተ ሰዑድ አረቢያ ሆነ ሚስት ሐበሻ ሆነ ሚስት አንተ ጋር ናት እንደ ይባላል አዎ ከኔ ጋር ናት ትላለህ ከኔ ጋር ናት በአካል አይደለም በምንድነው አብረው የሆነ በኒካው ከኔው ጋር ናት ይላል ካንተ ጋር ነው እስካሁን ድረስ ያለችው አለቀካትም እንደ ይባላል ይህች ነዕያ ራሱ በምን ነዕያ አለ ማለት ነው ይኸው በኒካው ራሱ እዛና ዝፎ ነው አረቦችም ምን ይሉ ነበር ኩና ነሲሩ ወልቀመር ማዓና እኛም እንጓዝ ነበር ጨረቃው አብሮን ነበር ይላሉ ጨረቃ ምድር ላይ መጥቶ አብሮ ሆነ ማለት አይደለም ነገር ግን አብሮ አንተ በሙሻሃዳ ደረጃ እስካለህ ድረስ ይሄ አስገረ المخلوقات የሆነው ከኛ ጋር ከሆነ አላህ Subhanahu Wa Ta'ala فوق العرش ሆኖ ከኛ ይርቅም
ከኛ ይርቅም ስለዚህ አላህ Subhanahu Wa Ta'ala ማአና ቢዕልሚ አላህ በእውቀቱ ከኛ ጋር ነው አላህ Subhanahu Wa Ta'ala በእውቀቱ ከኛ ጋር ነው አብሮ ነው ይሄ ከሁሉም ጋር አለው ነገር ግን ኢነላህ ማዐል ለዚነ ተቀው ሲላችሁ ይቺ ደግሞ የተእይድ የእገዛ የእርዳታ ነው የምትሆነው ለየት ተላለች ይቺ ነዕየተን ኻሷ ነው የምትባለው ነዕየተን አማማ ከሆነ ቋርቋችሁ ጠቅላይ አብሮነት ከሆነ ካፊሩም ጋር ሙእሚኑም ጋር ሙስሊሙም ጋር ፋጅሩም ጋር ሁሉም ጋር ለአላህ በእውቀቱ ሁላችንም ያውቃል ተባባለን ይቺ ነዕያሳ ኢነላህ አላህ ማዐል ለዚነ ከነዛጋን እተቀው እሱን ከሚጠነቀቁት ያዘዘውን ከሚፈጽሙት የከለከለውን ከሚከለከሉት ጋር ነው አላህ ከነሱ ጋር ነው ቢአውኒ በእገዛው ወነፍሪ በእርዳታው አብሯቸው ነው ተባባለን እነዚህ ጋር ለየት አድርጎ አላህን የሚፈሩት ጋር ነው ከተባለ ይቺ የእርዳታና የአውነናት ነብዩ አለይሂ ሰላም ላ ተህዘን ኢነላህ ማዐና አላሉትም እንደ አቡበከር አብሽር አተከግዝ አላህ ከኛ ጋር ነው አላህ Subhanahu Wa Ta'ala በዕልሙ ከሆነ እኮ ቁረይሾችም ጋር ነው ነብዩንና አቡበክርን ከሚያሳድዱትም ጋር ያቃቸዋል እነዛ ነው ነገር ግን ነዕየቱን ኻሷ ናት ይቺ አብሽር ከኛ ጋር ነው አላህ ይረዳናል ያግዘናል አይናቸውን ይዘዋል አብሽር አንጋለጥም አይዞሃሉ ነብዩ አለይሂ ሰላም ይቺ ነዕየቱን ኻሷ ትባላለች ይቺ ትልቅ የሆነ መልእክት ነው ኢነላህ አላህ ማዐል ለዚነ ከነዛጋን እተቀው እሱን ከሚጠነቀቁት ጋር ነው እሱን ከሚፈሩት ጋር ነው አላህ በእገዛው በእርዳታው ወለዚነሁ ከነዛም ጋር ነው ሙህሲኑን በመልካም አድርገው የታዘዙትን የሚፈሩት ጋር ነው አላህ Subhanahu Wa Ta'ala ይሄው ሙህሲኖች ጋር ነው ተባለ ኢህሳን የሚባል ነገር ምንን ያስገኛል ማለት ነው ሰውየው ሙህሲን ይባላል ድርጊቱ ደግሞ ፕሮሰሱ ኢህሳን ይባላል አሳምሮ ዒባዳውን መፈጸም ኢህሳን ይባላል አሳምሮ ዒባዳውን የሚፈጽም ሰው ደግሞ ምን ይባላል ሙህሲን ይባላል ፕሉራሉ ባንድ ላይ ስታባዘው ሙህሲኑን ይባላል ማለት ነው ኢነላህ አላህ ማዐል ለዚነ ተቀው እነዛ እሱን ከሚጠነቀቁትና ወለዚነ ሙህሲኑን አሳምረው ዒባዳቸውን አምልኳቸውን ከሚፈጽሙት ጋር ነው በእገዛው በእርዳታው ተላላችሁ እቺ ነዕየተን ኻሷ ብያችኋለሁ ማለት ነው ግልጽ ነው አይደል ተባባለ وقوله تعالى هم محسن ማለት ደግሞ ምንድነው ከተባላችሁ الذي يعبد الله كأنه يرى فإن لم يكن يرى فإن الله يراه አላህ እንደሚያው አድርጎ የሚገዛ ሰው ሙህሲን ይተባል ይሄ ነው ሙህሲን ማን ነው ሙህሲን ከተባልከ ይሄን ነው የምትመልሰው አላህን እንደሚያው አድርጎ የሚገዛ ሰው በቃ ይሄ ነው ሙህሲን ተባላችሁ እንግዲህ ከነሱ ጋር ይቺ ነዕየተን ኻሷ ለማግኘት የአላህ Subhanahu Wa Ta'ala እገዛን እርዳታን አብሮነትን መሐባውን ለማግኘት ምን መሆን አለበት አንድ ሰው ሙህሲን መሆን አለበት وقوله تعالى ይህም የአላህ ቃል እንደዚሁ ማስረጃ ነው ምን ይላል አላህ ወተወከልተ መካ መሐመድ على العزيز الرحيم ሩህሩህና አሸናፊ ልዑል በሆነው ጌታ ላይ ተመካ وتوكلت مكا محمد نبينا عليه الصلاة والسلام ነው አላህ ያዘዛቸው بهذه الآية ولكن أمر الله لنبيه محمد صلى الله عليه وسلم فهو أمر لأمتاتهم تزازنه من على الله وتوكلت مكا على العزيز الرحيم روحنا عشنا في لقلبهن وجيتها لا يتمكا عزين السوء أيتلهم منا الذي ياجتا يراك يمي مشي حين تقوم ست النفس على ذي تلتهجد ميه جيتا السوء لا يتمكا الذي يراك لذلك أن تعبد الله كأنك تراه عندما تواجد جزاو فإن لم تكن تراه أنت بعد يوم من قاف فإنه يراك السياح لنا السلماية الذي يراك يوم الله في القرآن ولا حديثنا القرآن والسبس يتجاز فالمالك وتوكلت مك على العزيز الرحيم روحهن عشنا في الألبه نوجيت عليك مكا الذي يجيت يراك أنت يميه هنا حين تقوم للي ستنا على صلاة يميه هنا جيتا وتقلبك انك سكاسيهن من ملكة جيتا في الساجدين أي في المصلين مالتهم سجود أدراجوش بتشاتهم سجود على ركوع من يلا مالك في الساجدين بمعنى في المصلين تجاجوش كمالتهم ከተጋጆች ጋር አብረህ የምታደርገውን እንቅስቃሴ ጀማዓ ሶላት ስትሰግድ የሚያይህ ሆነ ጌታ እሱ ጌታ ላይ ተመካ ኢነሁ አላህ ሁወ ሰሚዑል ዓሊም እሱ ሁሉን አዋቂ ሁሉን ሰሚ ነው ኢነሁ አላህ ሁወ ሰሚዑ እሱ ሁሉን ሰሚ ነው አልዓሊሙ ሁሉንም አዋቂ ነው አላህ Subhanahu Wa Ta'ala እሱ ላይ ተመካ መሐል ሻሂዳችን ማስረጃችን የት ነው ካላችሁ الذي يرى ያ የሚያይህ ሆነ ጌታ ያ የሚያይ የሆነ ጌታ እሱ ላይ ተመካ አላቸው አላህ Subhanahu Wa Ta'ala ማለት ነው ግልጽ ነው አይደል አሁንም ወቀውሉ ተዓላ ይህም የአላህ ቃል ማስረጃ ነው አላህ Subhanahu Wa Ta'ala እኛ ባናየው እሱ ያይናልና
الله سبحانه وتعالى محمد عليه الصلاة والسلام عندما عرج به إلى المعراج بهدو جزء إلى فوق السماوات مالسه رسول عليه الصلاة والسلام بهدو جزء نبينا عليه الصلاة والسلام يتولى ليه على النبي عليه الصلاة والسلام على أراه ذاته وقد كلمه بقاب قوسين أو بأدنى منه يالو قدم يقت مالو أنت داني من المجرور مالسه الله لقد خصصه أراه ذاته وقد كلمه بقاب قوسين أو بأدنى منه وما هذا له فروش الحداني من يالو من يقربت نجر الله عائشة رضي الله تعالى عنها من قال إن محمدا رأى ربه فقد افترى عليه محمد الله نايتوال ያላችሁ ሰው فقد افترى ቀጥፏል ቀጥፏል ነብዩ አለይሂ ሰላቱ ሰለም ጅብሪል ነው እንጂ ተአምር ያጂ ነዘለተን ኡኽራ እየተባለ የመጣው ቃባ ቀውሰይን ሆኖ ነብዩ አለይሂ ሰላቱ ሰለም አው አድነ እንትን አላህ Subhanahu Wa Ta'ala አይተዋል አይባልም ሐዲሱ ሶሒህ ሶሪህ አይደለም በዘና አይደል وما وقوله تعالى يهني الله سبحانه وتعالى ንግግር እንደዚሁ ማስረጃ ነው الله سبحانه وتعالى እኛን እንደሚያው እያንዳንዷን እንቅስቃሴያችንን الله سبحانه وتعالى እንደሚመለከት ማስረጃ ነው ምን አለ الله وما تكون في شأن በሆነ ጉዳይ ውስጥ አትሆንም አላቸው መላእክተኛውን ማለት ነው وما تكون في شأن በሆነ ጉዳይ ውስጥ አትሆንም መሐመድ وما تتلو منه የሆነም ነገር ደግሞ አታነብም من ቁርአን ከቁርአንም የሆነ አያ ወይንም ደግሞ የሆነ ንባብን አታነብም ولا تعملون አሰሩም አንተም ተከታዮች እዚህ ላይ ጀምዕ አደረገው መጀመሪያ ግን አንተ ያለ ነበር አይደል የመጣው وما تكون في شأن የሆነ ጉዳይ ውስጥ አትሆንም ለምሳሌ ሚስጥር የሆነ ነገር የሆነ ጉዳይ ውስጥ በቃ ማንኛውም ጉዳይ ነው وما تكون አትሆንም وما تكون في شأن የሆነ ጉዳይ ውስጥ አትሆንም وما تتلو منه من قرآن ከቁርአንም አታነብም من قرآن وما تتلو منه كسما تنب من قرآن كقرآن يتوسن يهون نجر أتنب ولا تعملون أكثر من أنتنا تكتوش من عملين سرانا أكثر إلا كنا عليكم إن يبنى أنت لا يبنون نجي شهودا تساتاتيوش بنهون نجي إذ تفيدون فيه الزان جروس ستجبوا بيت مالتو الزان مستروس نجروس ستجبوا إن يتساتاتي بنون نجي الناس شهالن مالتو مستروسن شهودا يعيشون تقبلا رجموا الله هون وما تكون في شأن هنا قدام أكتون وما تقولوا مين ما بذوك الدين من نيجاتيف معنى يمتسقوا ودفيد إلا كما تقلتوا نيجاتيف هذا الجسم متنسوا فيش وما محمد على شو إلا رسول محمد أيضا لم بلا شنو متنسوا تقبلا كل كذي نيجاتيف ترجم الله سبحانه وتعالى كل كذي ما نجرجن إلا كما تقش إيه اللي متسقوا وما تكون في شأن هنا قدام أكثر هنا قدام أكتون محمد وما تتلو منه من قرآن كقرآن يهنا أنقصنا التنبل ولا تعملون أكثر أنتنا تكتوش من عمل كتكسر إلا كنا عليكم إن يبنى أنت لا يبنون إنجي شهودا مسكر الناس فاتاتي بنون إنجي الناس شهالا ما لا تقولوا فاتاتي بنون إنجي مالا من مالتنا الناس شهالا إيشنا محل الشاهدات شنو ما كنا شهالا إذ تفيضون أي إذ تأخذون ستجوا ستقبوا ستسمتوا فيه الزاب الداوس إجراءات المسلمون الزاهون أحسوبت قدين المسلمون وين مستروا السرامين المستروات النجر هدو من ملكة على الناس شهالا كي يتلبك يتصور عيدا لما يالا الله سبحانه وتعالى أنك تحصل لما تعرف قواتن هلو أنه قال لما تعرف قواتن هلو النال الذي يالا الله فلذي أن تعبد الله كأنك تراه فإن لم تكن تراه فإنه يراك ما تعمله يمسروا حرام سرا زينام سرا مدتم دتا ليبنتم أكبر إمام مفهوم نجر أسب تمكين من ما تلقوا هنا نجر استفيدونتي ستقبضتنا سمتعشوا بمتلقوا أن أنت لا يمندنا شهود أن أنت ساتعفين أن الناس على من يعمل أن أبد من النجر لم يعلم الله سبحانه وتعالى أتأمل رزقه وما يعذوه ومن يسلم وجهه في كل جهة أسلف ويسد ودس يازور إلى الله ودع الله وهو محسن الثم الكام يسمي سراهون يال في كل الله يسد سو فقد استمسك يهمج الجويزوان بالعروة الوثقى التماما ينجمد عن قيدوان له
وإلى الله ودع الله نو عاقبة الأمور ينجراتوش ፍጻሜው ወደ አላህ Subhanahu Wa Ta'ala ነው ومن يسلم وجهه ፊቱን ወደ ጌታው ያዞረ ራሱን ያስገዛል አላህ ማለት ነው وهو محسن በጎ ሰሪ ሆኖ ሙኽሊሱን ወደ ጌታው ዛቱን ያዞረ ሰው ማለት ነው ለዒባዳ ለተውሂድ فقد استمسك ይሄ ሙጭጭ አድርጎ ይዟል بالعوة ገመድ الوثقى አስተማማኝን ገመድ ይዟል አስተማማኝ ገመድ ይዟል ተባባናል የማይበጠስ ገመድ ማለት ነው وإلى الله መቼም ወደ አላህ ብቻ ነው عاقبة الأمور የነገራቶች ፍጻሜ ወደ አላህ ብቻና ብቻ ነው إلى الله ያለው ራሱ እንትኑ ቀድሞ ስለመጣ ብቻ የሚለው ሰጥታላችሁ ይሄን እስፋ ያላችሁ ልጅ ማለት ነው ግልጽ ነው አይደል እንግዲህ ኢህሳን ይሄንን ይመስላል አላህ Subhanahu Wa Ta'ala እኛንም ያየናል ብለን መጨነቅ መፍራት መስጋት የምንሰራውን ነገር ሁሉ መረጃን መሰረት ባደረገ መልኩ እንዲሆን ይሄ ግዴታችን ነው ኢንሻአላህ ወደሊሉ ሚነ ሱና ወደሊሉ አላ ማዳ በምን ላይ ማስረጃው ወደሊሉ አላ ማዳ እስካሁን በቀራ ነው አላ መራቲብ ዲን ነው ሶስት ነው አይደል የቀራ ነው መራቲብ ዲን ስንት ናቸው ሰላሳ አልኢስላም ወልኢማን ወልኢህሳን በሶስቱም ላይ ያለ ማስረጃ ነው በቁርአንማ ለእያንዳንዳቸው መጣለ የኢስላምን ማስረጃዎች ከነ ማስረጃቸው ተመለከተን አርካኑል ኢማንን ከነ ማስረጃ ከቁርአን ተመለከተን እንዲሁም የኢህሳንን ደግሞ ከቁርአን ተመለከተን ሐዲስ ቀንጨብ አድርጓል ሶል ነበር አይደል እንዲገባኝ ያክል ለዴፊኒሽን ለገለጻ ለማብራሪያ ነው እዛ ላይ ያመጡት የነብዩ ሐዲስ ነገር ግን አሁን ደግሞ ሁሉንም የጠቀለለ ሶስቱን መራቲቦችን የጠቀለለ ሐዲስን እንመለከት ነው ወደሊሉ ሚነ ሱና ከሐዲስ በኩል ለኢስላም ሆነ ለኢማንም ለኢህሳንም ሆነ ለነዚህ ለሶስቱ መራቲቦች ማስረጃው ሐዲሱ ጅብሪል አልመሽሁር ታዋቂ የሆነው የጅብሪል ሐዲስ ነው ሐዲሱ ጅብሪል አልመሽሁር ታዋቂ የሆነው የጅብሪል ሐዲስ በመባል ይታወቃል ይሄ ነው ትልቁ እንትን ማስረጃና ከሐዲስ በኩል ጠቅለል አድርጎ ሁሉንም ይዞ የመጣ ነው ተባባል حديث جبريل ከተባለ በቃ ይሄንን ተሰውቱት عن عمر بن الخطاب حديث የተያዘው متفق عليه البخاري مسلم የዘገቡት ሐዲስ ነው የሐዲሱ ዘጋቢ ሱሐቢ ማን ነው ዑመር ኢብኑ ኸጣብ ነው عن عمر بن الخطاب ከዑመር ኢብኑ ኸጣብ የተዘገበ ነው ረዲየላሁ ተዓላ قال እንዲህ ለና ለዑመር بينما نحن እኛ በዚሁ መካከል ጅሉስን ተቀመጠን ሳለ عند النبي صلى الله عليه وسلم መላእክተኛው ነብይ አለይሂ ሰላቱ ወሰለም ዘንድ ተቀመጠን ሳለ ይላል በዚሁ መካከል ተቀመጠን ሳለ አለ ኢብጧላ ድንገት ብቅ አለ ኢብጧላ ድንገት ብቅ አለ አለይና በእኛ ላይ ረጁሉን የሆነ ሰው ብቅ አለ እንግዲህ አይሆነ ማለት ነው የሆነ ሰው ብቅ አለ አላ ሱረቲ ረጁሊ ተባባነ ኢብጧላ إذا دخل إذ طلع علينا بنيا بقال رجل يهون سو بقال إذ دخل ድንገት ገባ እቤት ውስጥ ምን ነው እሱ ደግሞ ያሳይ በቃለ መጣ رجل የሆነ ሰው አይ ባህረ ለና شخص بصورة رجل من جنسنا بغتة ድንገት በእኛው ምስል የሆነ ሰው በቃለ ድንገት ከነኩና ጃሊሲን እንደ ረሱላህ ሰለላሁ ዐለይሂ ወሰለም መላእክተኛው ዘንድ ተቀምጠን ሳለ ድንገት የሆነ ሰው ብቅ አለ ይስጠላ አለይና ረጁል የሆነ ሰው መጣ ሸዲዱ በያድ ሲያቢ ልብሱ በጣም ነጭ ሆነ ሸዲዱ በያድ ሲያቢ ልብሱ በጣም ነጭ ሆነ የሚያምር ልብስ ለብሷል ሸዲዱ ሰዋድ الشعر ጸጉሩ በጣም ጥቁር የሆነ ሰው ሸዲዱ በጣም ማለት ነው ሰዋድ الشعر ጸጉሩ በጣም ጥቁር የሆነ ልብሱ ነጭ የሆነ ሰው መጣ ይገርማል ላዩራ አለይ ላይ አይታይበትም አፈሩ ሰፈሪ የመንገደኝነት ምልክት አይታይበትም መንገደኛ ነው እንዳለ ልብሱም በጣም ነጭ ነው ጸጉሩም በጣም ጥቁር ነው ሐርፍ ይመስላል አዲስ የተቀባባ ማለት ነው ላ የሚመስለው በቃ የሆነ መንገደኛ እኮ ጸጉሩ ምን ይሆናል ይንገራታል ያቀባል አይደል ጸጉሩ አቧራ አፈርማ ነው የሚሆነው ላቡም ደግሞ ላይ ደግሞ እንትን ይመጣበታል ልብሱም ይቆሽሻል ነገር ግን ሸዲዱ ባያዲሲያ ልብሱ በጣም ነጭ ሸዲዱ ሰዋዲሻ ጸጉሩም በጣም ጥቁር ላዩራ አለህ አይታይበትም አፈሩ ሰበብ የመንገደኝነት ምልክት መድከም ማለት ነው ላብ ወይ ጸጉር እንትን ማለትን ይመስል ምንም የመንገደኝነት ምልክት ራሱ አይታይበትም ደግሞ የዙ ሰፈር ቅርብ ስለሆነ ነው ከዙ መንደር ወጥቶ ነው እንዳይባል
ወላ يعرفه منا احد አንድም የሚያውቀው ሰው የለም ሩቅ ነው እንዳልን የመንገደኝነት ምልክት አይታይበትም ሁሉ ነገር አዲስ ነው ወላ يعرفه منا احد ደግሞ ከኛ አንድም የሚያውቀው ሰው የለም حتى جلس الى النبي صلى الله عليه وسلم መጣና እኛም ዙሪያ ነብዩን ከበን ተቀምጠን ነበር መጣና ነብዩ አለይሂ ሰላቱ ሰላም አጠገብ ቁጭ አለ ነብዩ አለይሂ ሰላቱ ሰላም ዘንድ መጣና ቁጭ አለ በይነ የደህ ጁሉ ፈልሙተዓልም ሙዓልም ማለት ነው የተማሪና የአስተማሪ አይነት አቀማመጥ ቁጭ አለ እንደ ተማሪዎች ማለት ነው ያው ዒልም ሊጠይቅ ስለሆነ ወአስነደ ሩክበተይ ኢላ ሩክበተይ ነብዩ ሰለላሁ ዐለይሂ ወሰለም ወአስነደ حتى جلس الى النبي صلى الله عليه وسلم ነብዩ ዘንድ መጣና ቁጭ አለ فأسند ركبتيه ሁለት ጉልበቶቹን አስጠጋ ኢላ ሩክበተይሂ አይ ኢላ ሩክበቲ ነብዩ ሰለላሁ ዐለይሂ ወሰለም አይ ኢላ ሩክበተይ ነብዩ ሰለላሁ ዐለይሂ ወሰለም ወደ ነብዩ ጉልበቱን ጠጋ አደረገና ተቀመጠ ወወضع كفيه መዳፎቹን ደግሞ አስቀመጠ على فخذيه أي على فخذي النبي صلى الله عليه وسلم በነብዩ አለይሂ ሰላቱ ሰላም ጭን ላይ አሻገረና ወዳማዶ ሁለት እጆቹን ነብዩ ጭኖች ላይ እንዲያደረገና አስቀመጠና ያ መሐመድ አክበርኒ على فخذي ያለው ሁለቱም ላይ ይመለሳል ዶሚር ይላሉ አንዳንዶች على فخذي አይ على فخذي ነፍሲ ራሱ ጭን ላይ እንደዛ አድርጎ አስቀመጠ على فخذي ነብዩ አለይሂ ሰላቱ ሰላም ጭን ላይ አስቀመጠ የትኛው ነው አቀረበ ዶሚር ووضع كفيه على فخذيه راسه ጭልላይ በሐቂ ላይ ያለው على فخذيه ተሰለመ በኢኮኖሚያ እዚህ እንትና አንተሰታል انه قريب منه جدا ووضع يده على فخذيه اي فخذي النبي صلى الله عليه وسلم በነብዩ አለይሂ ሰላቱ ወሰለም ጭልላይ አስቀመጠ ብለው ፈስራሉ ብለውታየንም على فخذيه ያለውን እንትን ላይ ጅብሪል ላይ ብንመልሰው ነው የሚሉት ጅብሪል ላይ ነው መመለስ ያለበት ራሱ ላይ ነው እንጂ እንደዛማ እሳቸው ላይ ማጁን ካስቀመጠ አደብ ይሆናል ምናምን ከሚለው ማለት ነው በጣም ቀረባቸው ጉልበታቸው አስጠጋ አይደል እንደገና እጆቹን ደግሞ ነብዩ ጭን ላይ ያደርግ ማለት ነው ነገሩ ከኛ እንግዲህ እንጂ አይደል وهذه هيئة الأدب وكمال التواضع نسأل الله إلهام طلاب العلم أدابه እንደው ተማሪዎችንም አላህ አደብ ይስጣቸው እያሉኝ እንደዚህ ነው አስተማሪ ፊት መቀመጥ እያሉ ነው ስለዚህ ወضع يديه على فخذيه أي على فخذي النبي ይላል أي على فخذي جبريل ይሄ አቅራብ ነው وقال እንደሃላቸው ጭኑ እንትኑን መዳፉን ጭኑ ላይ ካስቀመጠ በኋላ ወፊ ቀውሊ ደግሞ ነብዩ አለይሂ ሰላቱ ሰላም ጭን ላይ ካስቀመጠ በኋላ وقال እንደሃለ ያ መሐመድ አላቸው ያ መሐመድ አለ እዚህ ላይ ጥያቄ ይነሳል ያ መሐመድ አንተ መሐመድ ሆይ አኽቢርኒ አን الاسلام እስኪ ስለ እስልምና ንገረኝ አላቸው እስኪ ስለ እስልምና አስተምረኝ ንገረኝ አላቸው ነብዩ አለይሂ ሰላቱ ወሰለም ለምንድነው ያ መሐመድ ብሎ በስማቸው ያናገራቸው ያ ረሱላህ ብሎ ለምን አልጠየቀም ሲባል ወለዓለሁ ፈዓለ ذلك ለዓለሁ ይሄንን ድርጊት የፈጸመው ጅብሪል من اجل ايظن الصحابه انه من الباديه የገጠር ሰው እንዲመስል ነው የገጠር ሰው መስሎ ነው የጠየቀውና ነው ያ መሐመድ ያለው ያ ረሱላህ አላለም ለምን لان من عاده اهل الباديه انهم يخاطبون النبي صلى الله عليه وسلم باسمه የገጠር ሰዎች ሲመጡ ያ መሐመድ ነው የሚሉት ያ ረሱላህ አይደለም ብዙ ጊዜ እነሱም ደግሞ ነብዩ አለይሂ ሰላቱ ሰላም በጣም የሚቆጡባቸውም አይደሉም ለምን ብዙ ሁጃ የደረሳቸው እንደዚህ ትምህርት ላይ ስለሌሉ ለከተማው አብሮ የሚኖረውና ገጠር ላይ ያለው ህብረተሰብ እዛም ጊዜ ልዩነት አለው ተባባናል በነብዩ ዙሪያ ያሉት ብዙ ዕልም ያገኛሉ ስለዚህ እነሱ ቆጠብ ይላሉ እንደውም ገጠር ሲመጣ በጣም እንደሰተ ነበር ብሏል አነስ ለምን ጥያቄ ጠይቀልናል ይዳፈራል ስለሚዳፈር ያ ረሱላህ ያ መሐመድ ይሄ ምንድነው እንደዚህ እንዴት ነው ይሄ ሁክሙ ምንድነው ብሎ ይጠይቃል የዛን ጊዜ ሷሃቦች ያዳምጣሉ ይረዳሉ ስለዚህ አንነው يخاطبون النبي صلى الله عليه وسلم باسمه لان اهل الباديه على طبيعتهم وعادتهم وهو زياده في الاغرام والتعنيه حتى لا يعرفوا ማለት እሺ ያው እንዳያውቁት ሸፈን እያደረገ ነው ያለው ነገር ግን እነሱም እኮ የሆነ ጥርጣሬ አድርጎባቸዋል ጅብሪል ለመሆኑ አይደል ምክንያቱም ከላይ ያለው አገላለጽ እኮ ልብሱ ነጭ ጸጉሩ በጣም ጥቁር ላይ የመንግዲኝነት ምልክት አይታይም ወላ አሪፉንና አሐድ ነገር ግን ጅብሪል ነው ብለው አላሰቡም እንዴ ታምር ነው ሆነባቸው ድንገት ነው አዩ
جلس فأسند ركبتيه إلى ركبتيه ووضع فخذيه على كفيه على فخذيه وقال يا محمد أخبرني عن الإسلام فقال رسول الله صلى الله عليه وسلم ملاك شنوان أن تشهد أن لا إله إلا الله أن تشهد أن لا إله إلا معبود بحق إلا الله كالله بتككل يجوز يلم بله لتمسكر وأن محمد رسول الله محمد الله ملاك شنيانا شو بله لتمسكر يهينو የእስልምና አንዱ መሰረት እስልምና ማለት እንግዲህ ይሄ ነው ወቱቂመ ሶላተን ቀጥ አድርገህ ልትሰግድ ይቺ የተውሂድ ቃል ወተዕተሪፈ ቢአን ላ ኢላሃ ቢሐቅን ዩዕበድ ፊል ውጁድ ኢላላህ ወአነ ሙሐመድን ረሱሉላህ ይሄ ሙሉ በሙሉ አላህ Subhanahu Wa Ta'ala ብቻ እንጂ በእውነት የሚገዙት ሌላ ምንም አይነት እንደሌለ ሊመሰክር ማለት ነው መሐመድ የአላህ መላእክተኛ መሆናቸውን መመስከር ሸሃደተይ ይባላል እንዳንድ ሩክን ነው የሚያዙ ተባተነ ወቱቂመ ሶላተን ቀጥ አድርገህ አሳምረህ ልትሰግድ ሸርጧንም ሩክኗንም ዋጅባቶቿንም አሟልተህ አሳምረህ በጀማዓም ትሰግድ ብቻህን ብትሰግድ ወቱቂመ ሶላተ ኢቃመተ ሶላ ማለት ዝም ብሎ አንተ ሰለ ሶላት አይደለም የተባለው ሶላት ልትሰግድ አይደለም የተባለው ወቱቂመ ነው ኢቃመተ ሶላትን ማቆም ማለት አንድ ሰው አሳምሮ እድሜ ልኩን የሆነ ሰዓት እየተወ ሳምንት እየሰገደ ሳምንት መተው እንደዛ አይደለም ሶላት ቀጥ አድርጎ ማለት ሲሰግድ ደግሞ ሹሩጦቹን አሟልቶ ሹሩጡ ሶላት እንሁም ዋጅባቱ ሶላት አርካኑ ሶላት እነዚህን አሟልቶ ሊሰግድ ነው ኢቃመተ ሶላ ማለት እንደዛ ሶላትን ቀጥ አድርገህ አሳምረህ ልትሰግድ ወቱቲ ዘካቱ ወጅብ ደግሞ ልትሰጥ ለነማን እንደሚሰጥ አውቀህ የሚሰጠው ደግሞ ከምን እንደሆነ መጠኑን ያው ሲ ኩቱቢ አልፈቅህ እንደምንቀራው ማለት ነው ወተሱመ ረመዳን ልትጾም ነው ረመዳን ልትጾም ነው የምትችል ከሆነ ማለት ነው የማይችል ከሆነ በፊዳ ይቆያል ማለት ነው ሽማግሌ ወይም ሱካር በሽታ ምናምን ያለባቸው ከሆኑ ደግሞ ሀይደኛም ከሆነች ያው ሌላ ጊዜ ቀጣጣው ነው ረመዳንን ልትጾም ወተሐጀል በይቱላህን ልትሐጅ እኔ ተጣዓተ ከቻል ኢለይሂ ወደ በይቱላህ ሰቢላ መንገዱን ከቻል መጓጓዣም ካለ ወይም ደግሞ ምን ካለ አቅምን ከቻለ ማለት ነው ይሄ ነው አሉና ነብዩ አለይሂ ሰላቱ ሰላም አስረዱት ማለት ነው ለጅብሪል ተቀበለን ይሄንን ነገሩ ቃለ ፈደቅተ እውነት ትክክል እውነት አልካላቸው እውነት አልክ ፈአጅብና ለሁ በጣም ተገረምና አለ ዑመር በጣም ተገረም የሰአሉሁ ይጠይቃቸውና እንደ ተማሪ ምንም እንደማያውቅ ይጠይቅና ወይ ፈድቁሁ ትክክል ይላቸዋል እንደሚያውቅ ቀድሞ አሁን እኮ የማያውቅ ሰው የሆነ ነገር ጠየቀህ ነገርከው ነው እንጂ የሚለው አዎ ትክክልማ ካልክ ምንድነው ይሄ ቀድመህ ይሄንን ነገር ታውቀዋለህ ማለት ነው እዚህም ላይ አሁን የሆነች ነገር አለች ብለው አድርጓቸዋል ፈአጅብና ለሁ በጣም ደነቀን ተገረምና ለበዚህ ሰው የሰአሉሁ ይጠይቃቸውና ወይ ፈድቁ ትክክል ይላቸዋል አዎ ትክክል ይላቸዋል ይሄም ማለቱ አዲስ ዕውቀትን የሚጠይቅ ሳይሆን እስካሁን የሚያውቀውን ነገር ምን እያደረገ ነው ማለት ነው እየተቀበለ ነው የሚመስለው ተባባ በዛ ምን አሉት ቀጠለና ቃለ فاخبرني عن الايمان ስለ ኢማን እስኪ አስተምረኝ አላቸው ቃለ እንዳሉት መላእክተኛው አንተ ቢነቢላሂ በአላህ ልታምን ሩቡብየቲ ወኡሉህየቲ ወአስማኢ ወሲፋቲ በሁሉም ማለት ነው ግልጽ ነው ስለዚህ በአላህ Subhanahu Wa Ta'ala ልታምን አሉት ወመላእክቲ በመላእክቶችም ልታምን መላእክቶች የሚባሉት ደግሞ አላህ Subhanahu Wa Ta'ala የምታዘዙ لا يعصون الله ما امرهم ويفعلون ما يؤمرون አላህ ባዘዛቸው የማይወነጅሉ አላህ ያዘዛቸውን ሰዓቱን ጊዜውን ሁኔታውን ለተዛዙ የሚፈጽሙ ናቸው መላእክቶች እነዚህ ጅስማኒ ናቸው አካል ያላቸው ናቸው ባይሆን ለጣኢፍ ናቸው ለኛ ከእይታ የተሰወሩ ናቸው አንሻወቲል ኢንሳን አልአው አንሻወቲል በሂልያ ከእንሰሳዊ ስሜት ደግሞ የጸዱ ናቸው የራቁ ናቸው መብላት መጠጣት ስሜታዊ ውስጣቸው ላይ መንቀስቀስ ምናምን ነገር የለም እነሱ ጽድት ብለው አላህ Subhanahu Wa Ta'ala ለዒባዳው ብቻ የፈጠራቸው ናቸው ወመላእክቲ በመላእክቶችም ልታምን ወኩቱቢ በኪታቦችም ልታምን አላህ Subhanahu Wa Ta'ala ነብያቶችን ሲልክ አስከትሎ ኪታባት ይዞ ነው የላካቸው በእነዛ ኪታቦች ልታምን በስም የመጣው በስም ዘርዝረን በስም ያልመጣውን ደግሞ ለአላህ Subhanahu Wa Ta'ala ለነብያቶች በሰጣቸው ኩቱቦች በሁሉም እናምናለን ብሎ ማለት ወሩሱሊ በመላእክተኞችም ልታምን ነው አሉ በመላእክተኞችም ልታምን ነው
በመላእክተኞችም ልታምን ነው እኛን ሲመለከት አሁን በቁርአን ውስጥ በስም የተዘረዘሩትን ከነስማቸው በስም ያልተዘረዘሩትን ደግሞ ለአላህ ብዙ ሙርሰሎች ያሉት ወለልናል ወለውም الآخر በመጨረሻም እለት ልታምን የመጨረሻው እለት ደግሞ ከመቼ ጀምሮ ነው ተብሏል ዓለም ተፈርሳለች ብቻ ሳይሆን ከሞትንበት እለት ቀብር ውስጥ ያለ የቀብር ጥያቄ አዛበል ቀብር አለ ንዒመል ቀብር አለ ከዛም በኋላ ቂያማ መነሳት አለ ሲራጥ አለ ሚዛን አለ የሥራ መዝገባችን መሰጠት አለ ይሄን ሁሉ አካቶ ዓለም ፍጻሜ ታገኛለህ ከዛም በኋላ ፈሪቁን ፍል ጀነቲ ወፈሪቁን ፍል ሰዒድ ግማሹ ግሩፕ ወደ ጀነት ግባ ሲባል ግማሹ ደግሞ ወደ ጀሃነም ወረድ ይባላል እስከዛ ድረስ ያለው ሙሉ በሙሉ ማመን ነው ወይም አፈር እሺ ዓለም ተፈልሳለች ማለት ብቻ አይደለም ይሄ ሳይንቲስቶችም እኮ ዓለም ሆነ ሰዓት ላይ ትላተማለች ብለው የሚያምኑት አለ ይሄ ኢማኑን ናቂስ ነው ኢማኑን ናቂስ فكذلك የትንሣኤ ዕለት ይላሉ አይደል እንትኑ ክርስቲያኖች እንትኑ የአማንያን እንደዛ እኮ ነው ሳይሆኑም ነሳሮችም እንደዛ እኮ ነው የትንሣኤ ቀን ለትንሣኤ ቀን ይጠቅማል ይባባላሉ ነገር ግን ኢማናቸው ኢማኑን ናቂስ ጎደሎ የሆነ እምነት ነው ሌላ ስድስተኛ ወቱሚነ ቢልቀደሪ በሁለቱም አለ ወቱሚነ ቢልቀደሪ በውሳኔ ልታምን ነው በውሳኔ አላህ በወሰነው ነገር ማለት ነው አላህ Subhanahu Wa Ta'ala የጻፈው አለ እያንዳንዳችን ላይ የሚከሰት ወደፊት እኛ ማናቀው ገና ሊሆን የተዘጋጀ ነገር አለ ተባባናል ያንን ቀደር ልታምን ኸይሪሂ በመልካሙ ወሸሪሂ ለአንተ አንፃር መጥፎ በሆነው ጥሩ ሊደርስብህ ልጅ ሲሰጥህ ልታመሰግነው አባ ወይ ልጅ ሲሞትብህ ልታመሰግን ልታምን አላህ Subhanahu Wa Ta'ala የሻው ነው በቃ በሱ ፈቃድ የሚሆን ነገር ነው ብለህ ማለት ነው ተባባናል ይሄንን አሉ ቃለ ሰደቅተ ትክክል አላችሁ አሁንም ያው ተገርመዋል ማለት ነው ፈአጅብና ለኋላም እንጂ ያው ተገርመዋል ቃለ ፈአخبرني عن الإحسان እሺ ስለ ኢህሳን ስለ መልካም ስራ ንገረኝ አላቸው ቃል እንደሃሉ ለአላህ መልካም መስራትም አሉ አንተ አቡድ አላህ ልትገዛው ነው ከአነከ ተራህ ልክ እንደምታየው አድርገህ ልትገዛው ነው ፈርተህ በደተን ቀጥቀጠ አጣርተህ አበጥረህ ልትገዛው ነው فإن لم تكن ترى አንተ ባታየውም እንኳን فإنه يراك እሱ ያያልና እሱ ይቆጣጠራል ያያልና አሳምረህ ልትሰራ በኢትቃኒ ወኢሕካም ወኢሕሳን ስራህን ማለት ነው ተባባ ይሄን ነው قال فأخبرني عن الساعة እስኪ ስለ ቂያማ ንገሩኝ ደግሞ አላቸው እስኪ ስለ ቂያማ ስለዛች ቀን ንገሩኝ አላቸው ነብዩና አለይሂ ሰላቱ ወሰላም ማለት ነው كما صرح به في روايه مسلم አይ ወቅቱ وقوع القيامه ቂያማ የሚከሰትበትን እለት ንገሩኝ አላቸው መላእክተኛው አኒ ሰዓ እስኪ ስለ ቂያማ ንገሩኝ አላቸው قال እንደሃሉ መላእክተኛው መልመስኡሉ የሚጠየቀው አካል አይደለም ራሳቸው ነው አነሃ ስለ ቂያማ የሚጠየቀው አካል ያኔ ነፍሰው ራሳቸው ነው ቢአዕለመ ይበልጠው አይደለም ይነሳኢሊ ከሚጠይቀው አካል ስለዚህ እንኳን ምን ከብለው ወይ ኢንጂብሪል ምናምን ነገር ብለው አልተናገሩም እሳቸው መሆን ታጥሚያ አድርገው ተለቆ የሚጠየቀው አካል እሳቸው ራሳቸው ማለታቸው ነው እኔ የምጠየቀው አካል ከሚጠይቀው አካል የበለጠ እውቀት የለኝም ያ ማለት ምንድነው አንተም እንደማታውቃት እኔም አላውቃትም አላህ Subhanahu Wa Ta'ala ለማንም ያልሰጣት ሆነች علم الغيب ናት الساعة علم الساعة ከምንድነው من المغيبات ከغيب ነው የሚቆጠረው لا يعلمه الا الله الله እንጂ ከማያውቃቸው غيቦች ውስጥ ናት ስለዚህ መልመስኡሉ ተጠያቂው አይደለም ማናህ ስለ ቂያማ ቢአዕለመ ይበልጠዋጭ አይደለም የነሳኢሊ ከሚጠይቀው አሉና መለሱለት ባጭሩ እጥር ምጥን ያለች ነው قال فأخبرني عن أماراتها أي عن علاماتها ማለት ነው أماراتها عن أشراطها أشراط أمارات علامات እነዚህ ሁሉ ማዕናቸው ተመሳሳይ ነው أشراط ማለት ምንድነው ምልክቶች أمارات ምልክቶች علامات ምልክቶች ማለት ነው ተባባና عن أماراتها እሺ የቂያማን ምልክት ንገሩኝ አላቸው ቀኗን ይሄ ቀን ትቆማለች እንደዚህ ትቆማለች የሚለውን እንኳን መዘው ፊዚካሊ ባትነግሩኝም ነገር ግን ምኑን ንገሩ እንደው ምልክቱን ቀረብቲ እስኪ እንደው ምልክቱን ንገሩኝ አላቸው ነብዩ አለይሂ ሰላም ባይሆኑ ዑለማዎች ምልክቶችን ወደ ሶስት ከፍለው ነው ያዩአቸው አላማቱ ሱግራ አሉ አላማቱ እንትን ውስጥ አሉ አላማቱ ኩብራ አሉ አላማቱ ኩብራዎቹ በጣም በቃ ከዛ እነሱ አንዱ ከተከሰተ በኋላ እንደ ሙሰቢሃ ናቸው ብለዋል እንትን ሙስባሃ ነገር አሁን ከሩም በጥስ ብታደርገው አንዱ አሽልክ ካለ ጠርጠጠጠጠ በሚል ሁሉም ሾልካሉ ተከታታይ ይፈጥናሉ ብለዋል እስከሚጀምር ነው እንጂ ኩብራዎቹ ማለት ነው ስር ኩብራዎች አሉ ኢንሻአላህ قال فاخبرني عن اماراتها قال መላእክተኛው እንዳሉ አንተ ልጅል አመቱ ረበተሃ አንተ ልጅል አመቱ አንድ ሴት ባሪያ ልትወልድ ነው ረበተሃ ሴት ጌታዋን ልትወልድ ነው አሉ አንተ ልጅል አመቱ አንድ አላህ ባሪያ እዚህ ላይ ነው አልአና ያለው የአላህ ባሪያ
ወይም ባሪያ ብላችሁ ተወስታላችሁ በሁለቱም እንምጣላችሁ አንተ ሊደል አመቱ ባሪያ ብላችሁ እነዚህ የሚሸጡት የሚለወጡት ባሮች አድርጋችሁ ተገንዘቡ መጀመሪያ ላይ አንተ ሊደል አመቱ አንዲት ባሪያ ልትወልድ ነው ማንን ረበታ ሴት ጌታዋን ታባለ ጊዜ ረበሃ ወንድ ጌታዋን ልትወልድ ነው ሁለቱም ሪዋዮች አሉ ረበታ ሴት ጌታዋን ልትወልድ ረበሃ ወንድ ጌታዋን ልትወልድ ማን አንዲት ባሪያ ይሄ ማለት ምንድነው ዑለማዎች ተፈሰሩታል ባሮች ይበዙና ጭንገረድ ይበዛና ጌታው ወይንም ደግሞ ሐላፊዋ የባሪያይቱ ሐላፊ ይወልድላታል ከባሪያው ላይ ሲወልድላት ወንድ ልጅ ከወለደች ወንድ ልጅ በማን ደረጃ ነው እሷ እንትን ምን ኡማሃቱል ወለድ ልትሆን አይደል ምን ኡማሃቱል ወለድ እኮ ልትሆን በልጁ አማካኝነት ምን ልትሆን ነው ነፃነት እንታገኝ እኮ ነው በወንድ ልጅ ስለዚህ ምንዋን ወለደች ነፃነት ያገኘችበት ልጅ ወለደች አይደል ስለዚህ ምንዋ ነው ማለት ነው የወንድ ልጅ ጌታዋ ነው ይሄንን ነፃነትን ያገኘችው በሱ ምክንያት ስለሆነ ሴትም ከሆነ ወለደችው ሴት ጌታዋን ወልዳለች ያ ማለት ምንድነው በሷ ምክንያት ምን ሆናለች ማለት ነው ነፃነትን አግኝታለች ስለዚህ አንቺ አባቴ ባሪያ ነሽ ነው የምትላት በአባቷ ስለሆነች ነው የምትወለደው ሰውየው ከባሪያው ሲወልድ የባሪያይቱ ልጅ በአባቷ ነው ደረጃዋ ተጓባለ ዘርም የሚሄደው በማን ነው በአባት ነው ስለዚህ ምንድነው የምትላት የአባቴ ባሪያ ተጓባለ ነፃነት የሚያገኘችው በሷ ነው ስለዚህ ሴት ጌታዋን ልትወልድ ነው የሚለው ይሄን ብለው ፈስረዋል ይሄ ማለት ምንድነው ሲሉ ነገራቶች ሁሉ ያለ ቦታቸው ይቀመጣሉ ወደሚለው ሄደዋል ወይም ደግሞ አንተ ሊደል አመቱ አንዲት ባሪያ ልትወልድ ነው የአላህ ባሪያ ብላችሁ ተዝገቡ ሰው ማንኛውም እናቶቻችን አንተ ሊደል አመቱ አንድ የአላህ ባሪያ ልትወልድ ነው ምን ረበተሃ ሴት ጌታዋን ሴት ልጅ ትወልዳለች ያቺ ሴት ልጅ ባልታገባና ትወልዳለች ልጇን እናቷን ታስታቅፋታለች እንዴት አረግሽው ልጄ ለምን እንደዛ አደረግሽው ለምን አታጠቢም ነበር ለምን ጡጦ አትሰጪው ነበር ለምን አታጥቢም ነበር ለምን ፖፖ አትሰጪው ነበር ለምን እንደዛ አታድርጊም ነበር በቃ ምን ታደርጋታለች ጌታዋ ትሆንባታለች እንደዛ አይነት ዘመን ይመጣል ማለት ነው የዛን ጊዜ የቂያማ ምልክት ነው ይሄ እናት ምን ወለደች ማለት ነው ሴት ጌታዋን አስተዳደሯል ሴት ገዥዋን ወደታች እርግጥ አድርጋ እናቷን ምትገዛ ማለት ነው እያንዳንዱ እሷም እኮ ዛሬ ለእናቷ ላይ ምን ሆነ ነበር ሰይድ ሆናለች አይደል የሷ ሴት ደግሞ ለሷ ላይ ሰይድ ትሆንባታለች ማለት ነው ቂያማ በቀረበ ቁጥር ሴቶች እየደረቁ በመሄድ ረባህ በሚለው ደግሞ ወንድ ልጇ እናቱን ይሄን ለምን አደረግሽ ለሚስቱ ብሎ እናቱን በጥፊ ይመታል የሚያስወጣል ከቤት የሚጨቃጨቃል የሚሰድባታል ዝም በይ እሷ ደህና ናት አንቺ ነሽ እንጂ እያለ ለእናቱ በኩል ለሚስቱ በኩል ሆኖ ደግሞ እናቱን እርግጥ የሚያደርግ ባሪያ ይሆናል ባሪያ የሚያደርግ ማለት ነው አንተ ሊደል አመቱ አንደ አላህ ባሪያ ልትወልድ ነው ረበታ ሴት ጌታዋን ረባህ ወንድ ጌታዋን ልትወልድ ነው ይሄ አንዱ የቂያማ ምልክት ነው አሉ አነል ኻዲም ተባባን አይደል ይሄ ምን አሉ ምንድነው አንደ አላህ ባሪያ ጌታዋን ልትወልድ ነው ማለት ይሄ የቂያማ ምልክት መሆኑ ግልጽ ነው አይደል ይሄ ዛሂር እኮ ነው አምሩ ዛሂር ነው ይሄ ዛሂር ነው ለምን የቂያማ ምልክት ነው ሰው ጨካኝ አረመኔ ይሆናል ከዲኑ ይርቃል እናቶች መከበር አባቶች መከበር ሲኖርባቸው ላይቸው ላይ ይወጣል ማለት ነው ይሄ ግልጽ ነው በዚህኛው አቅጣጫ ከሄድን ደግሞ ኪናየቱን አን ኢስናዲል አምሪ ኢላ ገይሪ አህሊሂ ይብለዋል ነገራቶች ያለ ቦታቸው ይቀመጣሉ ማለት ነው ወኢነ ፍታላቲና ከሰዎች እንግዲህ ያላ ባሪያ ጌታዋን ልትወልድ ነው ማለት አሉ ወኢነ ፍታላቲና የሰው ገለባዎች አሉ ዝቃጭ የሆኑ ሰዎች ገለባ ማለት ነው ንፋሽ አናት የሰው ንፋሾች አሳፊልያ እታች መቀመቅ ይወረዱ ምንም አቅም የሌላቸው ይስቢሑ ምን ይሆናሉ ወዲየዲህም መቃሪዱል ሐጅ ማሰር መፍታት በእነሱ ይሆናል መቋጠር መፍታት ማለት ምን ማለት ነው ሐላፊ ይሆናሉ ስልጣን ይከናነቡና እነሱ ያስገባል እነሱ ያስወጣል እነሱ ይከፍቷል እነሱ ይፈርዳሉ ሁሉ ነገር በእጃቸው ይሆናል እንደፈለጉ ይጠመዝዙሃል ማለት ነው ፈሳድ አሁን እንዳሉት እንደነሲል ኮሚቴዎች ማለት ነው جاهل لا يقرأ القرآن ولكن قلفنا متوكل في المادة ذكرته وضع عندنا بارنا مثل ذلك الشغالين لك أنجنا الشغال ربا نجرات الشغال بحاجة عندي ይህንን ነብይ አለይሂ ሰላም በተዘዋሪም ሆነ በቀጥታ ዑለማዎች በብዙ አይነት ተረድተውታል ነገር ግን አንደኛ አላህ ባሪያ ብለን ሁለተኛ ደግሞ ባሮች ይበዛሉ በሚለው ሄደን እንዲሁም ደግሞ ኪናያ ነው አሽሙር ነው ነብይ አለይሂ ሰላም ነገሮች ያለ ቦታቸው ያርፋሉ ያለው ሊመስል ይሄን ተረድተዋል ዑለማዎች ወአንተረል ሑፋታ ደግሞ ቀጠሉና ወአንተረል ሑፋታ ጫማ የሌላቸውን ሰዎች ልታይ ነው አልዑራተ ራቁት የነበሩ ዘላን ሰዎች
አልዓለተ ድሃ ምስኪን የሚበሉት የሚልሱት ያልነበራቸው ሪአ አሽያኢ ፍየል ጠባቂ የነበሩትን ልታያቸው ነው የተጣወሉነ ሲወዳደሩ ሲፎካከሩ ሲሽቀዳደሙ ፊልቡንያን ህንጻ በመገንባታው ፍልሰት ይበዛና የገጠር ሰዎች ገንዘብ ይመጣላቸውና ወደ ከተማ ይገቡና ምን ያደርጋሉ ህንጻ በህንጻ ያደርጉታል ይሄ ማነራሁ ላይ አሁን ምን ነው ቀጥታ ፍልሰት ይበዛል ወደ ከተማ ሰው ይተማል ደግሞ የሚገርመው ድሮ የነበሩት ባላባቶቹ ከተማ ውስጥ የነበሩት እስካሁን ድረስ እዛው አራዳ ናቸው አይወጡም እኮ እዛው ሽንኩርት ተራ ምናምን እዛው አካባቢ አሁን የመጣው ግን ጥሩ ሚስተርቶ ቤላ የቂያማ ምልክት ማለት ነው አላህ ይዘረግፍላቸዋል ይሰጣቸዋል ዋታተራ ለሁፋታ እንደዛ ጫማ የሌላቸው በራው ውስጥ ግመል ጠብቆ የነበሩት ማለት ነው በባዶ እግራቸው እሱም ሲወጋቸው የነበሩት አልሁፋት እነዛ ጫማ አልባ አልዑራት ራቁታቸውን የነበሩ ቁምጣ እየለበሱ ወይም ደግሞ ቅጠል እየለበሱ ያደጉ የቆዳ ጃኬት እኮ አለ አታውቅም እንደዚህ አይነት የሚለበስበት እኮ አለ በረሃው ቡልቡል የሚባል አታውቅም አታተራ ለሁፋታ አልዑራት አልፉቀራአቶች የእናንተ ግን ለምድ ይባላል እንትን ላይ ቆያው የበግና የፍየል ራሱ የፍየል ነው ያደርጉታል እዚህ ላይ ቆዳ ጃኬት ነው ተፈቆ ሳይሆን እንዳለ እነዛን ታያቸዋለህ ይሄ እኛም እንኳን ምልክት እኮ ነው ምልክት ነክል አይደለም ማለት وأنت للحفاة أما البوتين العراة راقفاتهم سيدون البرو زلة العالة هاي الفقراء جهوش نبرو من نبرتي عن نبراتشو رياء أشياء سيئل أباكي قبل أباكي نبرو يتطاولون سيودا الدروتايات في البنيان هنس أبا مجنبات يزدان بزيك أما أيك الربان والو ملاكين النبي عليه الصلاة والسلام ربنا قتلوا قال من على عمر اندهال فمضى قتل فمضى هده ማን ثم መባለ እናንተ ثم እንጠለቀ ነው የሚለው ፈመባ ሄደ ثم እንጠለቀ በሚለው ሪዋን ደግሞ ثم እንጠለቀ ከዛ ሄደ ማን ማለት ነው ጅብሪል ጠይቆ ሄደ አላወቁትም እስካሁን ማን እንደሆነ ሷሃቢዎች ዝም ብለው ጥያቄው እሱ ይጠይቃል እነሱ ዒልም ይለቅማሉ ፈለቢትና መልየን የተወሰነ ጊዜ ቆየና ላይ ወቅተን ጠውለን ፊዋ 30 አያም ይላሉ 3 ቀን ያክል ቆየንና فقال እንደሃሉ ይመላክተኛው ያ ዑመር አንተ ዑመር አተድሪ ማን ይስታኢሉ ለመሆኑ የዛን ጊዜ የጠየቀው ማን እንደሆነ ታውቃለህን አውቀዋል የዛን ጊዜ የጠየቀውን እናንተ ዙሪያውን ቁጭ ብላችሁ ሲጠይቀኝ የነበረው አሉ መላክተኛው ቁልቱ አላህ ወረሱሉ አዕለም ኧረ አላህና መላክተኛው ቁን ያላውቅም አልኳቸው ቃል መላክተኛው እንደሃሉ هذا ጅብሪል ይህማ እኮ ጅብሪል ነው አታኩም መጥቶ ነው يعلمكم ሊያስተምራችሁ ምናችሁ አምረ ዲኒኩም ስለዲናችሁ ጉዳይ ሊያስተምራችሁ መጥቶ ነው አሉ ነብዩ አለይሂ ሰላም ይሄንን ጥቅሉን ነብዩ አለይሂ ሰላም ምን ብለው ጠሩት ዲን ብለው ጠሩት አምረ ዲኒኩም ስለዲናችሁ ሊያስተምር መጥቶ ነው ጅብሪል አሉ መላእክተኛው ነብዩ አለይሂ ሰላም هذا حديث عظيم وقد من هذا الحديث فوائد كثر ብዙ ፋይዳዎችን ማውጣት ይቻላል ጊዜ ስለሌለን እንጂ እና ዋናው የምትመለከተው ነው ጀማርጉም ፈለጅና መዲና فقال صلى الله عليه وسلم يا أمة تدرون من السائل قلنا يا الله ورسوله قال هذا ديننا حكم عن المسلمين